ባልደረባዬ አሰግድ ኪዳነ ማርያም ስቱዲዮ መጥቷል። ስለ ኬንያ የቀብር ስነ ስርዓት እንግዲህ እያየን እንገኛለን። እነዚህና ሌሎችም ጉዳዮች ይዛል። ይዛል። እሺ እንግዲህ አንተ ለመግለጽ ነው ሞከርኩ። በርካታ የተለያዩ ዓለም አቀፍ የመገናኛ ብዙሃን በፊት ገጾቻቸው ምን ያስነበቡ ነው የሚለውን ነገር ይዤ መጥቻለሁ። በዋናነት የምንመለከተው የኬንያን ጉዳይ ይሆናል ማለት ነው። እንግዲህ የእውቁ የኬንያ ፖለቲከኛና የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ እንግዲህ ህልፈት መሰማቱን እናሳውሳለን። ዛሬ ደግሞ የቀብር ስነ ስርዓታቸው ተፈጽሟል ማለት ነው። እንግዲህ በሀገሪቱ ብሔራዊ ስቴዲየም በነበረ መርሃ ግብር ነው እንግዲህ በርከት ያሉ ሰዎች በተገኙበት የቀብር ስነ ስርዓቱ የተከናወነውና ስርዓተ ቀብራቸው የተፈጸመው ማለት ነው። እንግዲህ በዚህ ፕሮግራም ላይም የተለያዩ ሀገራት መሪዎች የተገኙበት መርሃ ግብር ነበር። በተለይ የሶማሊያው ፕሬዝዳንት እንዲሁም ደግሞ የኢትዮጵያው ፕሬዝዳንት በዚህ የስርዓተ ቀብር ፕሮግራም ላይ ተገኝተዋል ማለት ነው። እንግዲህ ራይላ ኦዲንጋ በኬንያ የፖለቲካ ስርዓት ውስጥ ለረጅም ጊዜ የነበሩ ሰው ናቸውና በዛ ይታወቃሉ። እንግዲህ በዚህ ሳምንት መጀመሪያ ላይ በህንድ ሕክምና ሲደረግላቸው ቆይቶ በልብ ህመም ምክንያት ህይወታቸው ማለፉን እናስታውሳለን። እሳቸው እንግዲህ ኬንያ ነጻነቷን ካገኘች በኋላ ከአባታቸው የወረሱትን የፖለቲካ ትግል ወደ በማስቀጠል በኬንያ እንግዲህ ለ5 ጊዜ ያህል በፕሬዝዳንትነት መፎካከራቸውን እናስታውሳለን። ሆኖም ግን ሳይሳካላቸው ቀርተዋል። ከዛ በተጨማሪ ደግሞ ለአፍሪካ ህብረት ኮሚሽን ሊቀመንበርነት የተወዳደሩ ሰው እንደነበሩ እናስታውሳለን። ሆኖም ግን ኬንያን ማስተዳደር የቻሉት ከ2008 እስከ 2013 ድረስ በጠቅላይ ሚኒስትርነት ማገልገል ችለዋል ማለት ነው። እንግዲህ ከዛ በተጨማሪ በኬንያ የፖለቲካ ስርዓት ውስጥ አሻራቸውን ያኖሩ ግለሰብ ናቸው። በስርዓተ ቀብራቸው ላይም የተለያዩ መሪዎች ንግግር አድርጓል። በተለይ የሀገሪቱ ፕሬዝዳንት ዊሊያም ሩቶ ራይላ ኦዲንጋ እንግዲህ በኬንያ ፖለቲካ ውስጥ ትልቅ ስም ያላቸው ትልቅ አሻራ አሳርፈው ያለፉ ናቸው። በኬንያ የፖለቲካ ትግል ውስጥ ሁሌም ሊወሱ የሚገቡ ግለሰብ ናቸው ሲሉ ገልጿል። ከሳቸው በተጨማሪም እንግዲህ የቀድሞው የሀገሪቱ ፕሬዝዳንት ኡሁሩ ኬንያታን በስርዓተ ቀብሩ ላይ ተገኝተው ንግግር አድርጓል። እሳቸውን በንግግራቸው እንግዲህ ራይላ ኦዲንጋ በተለይ ለኬንያ የመድብለ ፓርቲ ወይም ደግሞ የብዙሃን ፖለቲካ ስርዓት ትልቅ አስተዋጽኦ ያደረጉ ግለሰብ ስለመሆናቸው ያነሱበት መረጃ ነው እንግዲህ የተለያዩ የመገናኛ ብዙሃን የዘገቡ የሚገኙት ማለት ነው። እንደምንመለከተው እንግዲህ በርካቶቹ ሰፋ ያለ መረጃን ይዘው እየወጡ ይገኛል ማለት ነው። እንግዲህ ዛሬ የተለያዩ በሺዎች የሚቆጠሩ ኬንያውያንና የተለያዩ ሀገራት መሪዎች እንዲሁም ደግሞ የቀድሞ የኬንያ መሪዎች በተገኙበት የቀድሞ የኬንያ ፖለቲከኛና የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ስርዓተ ቀብር ተፈጽሟል ማለት ነው። ወደ ሁለተኛው ጉዳይ ስናቀና ደግሞ ዜሌንስኪን ወደ ዋይት ሃውስ ማቅናት እናገኛለን። ዜሌንስኪ እንግዲህ ወደ ዋይት ሃውስ አቅንቷል። ዛሬ አርብ ከፕሬዚደንት ዶናልድ ትራምፕ ጋር ለመመካከር ወደ ዋይት ሃውስ አቅንቷል። ይህም ጉብኝታቸው እንግዲህ ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ባለፈው ጥር ወደ ስልጣን ከመጡ በኋላ ይሄኛው ጉዟቸው ሶስተኛ ነው። እንግዲህ የዶናልድ ትራምፕ የተለያዩ ጦርነቶችን እያስቆሙ ይገኛል። በተለይ ደግሞ በቅርቡ የተፈረመውን የእስራኤልና ሐማስ የሰላም ስምምነት እናስታውሳለን። ከዛ ቀጥሎ እንግዲህ የቀጣዩ ስራ የዶናልድ ትራምፕ የሚሆነው በዩክሬን የጀመሩትን የሰላም ጥረት ማስቀጠልና በዩክሬንና ሩሲያ መካከል የሰላም ስምምነት እንዲፈረም ማድረግ ነው። ይህንን ለማድረግ እንግዲህ የተለያዩ ጥረቶች የተደረጉ ይገኛል ማለት ነው። እንግዲህ ዜሌንስኪ ወደ ዋይት ሃውስ ከማቅናታቸው አስቀድሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስልክ ምክክሮችን አድርገዋል። በስልክ ምክክራቸውም እንግዲህ በሁለት ሳምንት ጊዜ ውስጥ ተገናኝቶ በአካል ለመነጋገር ቀጠሮ ይዟል ማለት ነው። እንግዲህ በአውሮፓዊቷ ሀገር ሃንጋሪ ተገናኝተው ለመምከር ቀጠሮ መያዛቸው የተነገረ ይገኛል። ይሄኛው መረጃ ከወጣ በኋላ ደግሞ ዜሌንስኪ ወደ ዋይት ሃውስ ማቅናታቸው የተነገረ ይገኛል። እንግዲህ ዜሌንስኪ ወደ ዋይት ሃውስ ያቀኑበት ዋነኛ ምክንያት ደግሞ ከሰሞኑ ጦርነቱን ማይቆም ከሆነ ለዩክሬን ትልቅ የሚባለውን የሚሳኤል ወይም ደግሞ ቶም ሃውክ የሚባለውን ሚሳኤል ዩክሬን እንደሚሰጡ ከተናገሩ በኋላ እንግዲህ ይሄ ንግግር ወደ መድረክ መጥቷል ማለት ነው። እንግዲህ በሁለቱ መሪዎች በተለይ ቭላዲሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስልክ ባደረጉት ምክክር ለሁለት ሰዓት በቆየው ምክክራቸው ጦርነቱን ለማብቃት የሚያስችሉ ንግግሮችን አድርገዋል። እንግዲህ ምናልባት የዛሬው የቮሎዲሚር ዜሌንስኪ የዋይት ሃውስ ጉብኝት እንግዲህ ይህን ጉዳይ ላይ በስፋት የሚያጠነጥን ነው የሚሆነው ማለት ነው። እንግዲህ ሁለቱ ወገኖች ከስምምነት ለመድረስ የተለያዩ ድርድሮችን ሲያደርጉ ነበር እናስታውሳለን። በተለይ በሳውዲ አረቢያ ለሁለት ጊዜ ተገናኝተው በኢንዳይሬክት ወይም ደግሞ የተዘዋዋሪ ምክክሮችን አድርገው ነበር። ሆኖም ግን ያ ሳይሳካ እንደቀረ እናስታውሳለን። አሁን ምናልባትም እንግዲህ የሁለቱ መሪዎች ግንኙነት ቀጣይ የሰላም ሂደቱ ምን ያህል ውጤታማ ይሆናል የሚለውን ነገር የሚያመላክተን ነው የሚሆነው። ወደ ሌላኛው ጉዳይ ሳቀና ደግሞ የተባበሩት መንግስታት ድርጅት ያወጣው ሪፖርት አለ። ይህን ሪፖርት እንመለከታለን። የዓለም ባንክ ያወጣው ሪፖርት አለ። ይህን ሪፖርት እንመለከታለን። እንግዲህ የዓለም የረሃብ ምጣኔ እየጨመረ መሆኑን አመላክቷል ማለት ነው። 700 ሚሊዮን የሚጠጉ ዜጎች በዓለም ዙሪያ ለረሃብ ለከፍተኛ ድህነት እየተጋለጡ እንደሆነ ገልጿል ማለት ነው። በአዲሱ ሪፖርቱ የሚሆነበት ምክንያት እንግዲህ ዓለም እያስተናገደች በምትገኛቸው በተለያዩ ተፈጥሯዊና ሰው ሰራሽ ምክንያቶች እንደሆነም ነው እንግዲህ የዓለም የድህነት ምጣኔ የጨመረ መሆኑን የገለጸው ማለት ነው። በተለይ እንግዲህ ረሃብን ድህነትን ለመቀነስ የተባበሩት መንግስታት ድርጅትና የተለያዩ ሀገራት ስራዎችን ሲሰሩ እንደነበር እናስታውሳለን። አሁን ላይ ግን ወደ 700 ሚሊዮን የሚጠጉ የዓለም ዜጎች የከፋ ድህነት ውስጥ እንደሚገኙ እንግዲህ ሪፖርቱ ያመላክታል። ይህም እንግዲህ የድህነት ምጣኔው እየጨመረ መሆኑንና
በዓለም ዙሪያ እንግዲህ ካሉ ዜጎች መካከል 8.5 የሚሆኑት ዜጎች የዓለም ዜጎች በከፋ በሚባል ድህነት ውስጥ እንደሚገኙ የሚያመላክት ነው። ይህ ሪፖርት እንግዲህ የተለያዩ ሀገራት በተለይ ደግሞ በጦርነት እንዲሁም ደግሞ የወረርሽኞች ያሉባቸው አካባቢዎች የሚገኙ ዜጎች ወደ ከፋ ድህነት እየገቡ እንደሆነ የሚያመላክት ሪፖርት ነውና ይህንን እንግዲህ የዓለም ባንክ ዛሬ ባወጣው ሪፖርቱ አመላክቷል። ዛሬ ደግሞ የዓለም የድህነትን የመከላከል ቀን ወይም ደግሞ ድህነትን የማጥፋት ቀን ሆኖ እየተከበረ ይገኛል። ለዛሬ ያስኳቸው መረጃዎች እነዚህን ይመስላሉ። አሰግድ ለመረጃ በጣም አመሰግናለሁ። አመሰግናለሁ።